ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ኢትዮጵያ በታላቁ ህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ ውድቅ አደረገች። በኦሮሚያና በሲዳማ አቦሳኝ አካባቢ ዳግም በተቀሰቀሰው ግጭት የሰው ህይወት አለፈ። የነዳጅ ዋጋ መናር ወጪውን በ25 በመቶ ቢያሳድገውም $9.1 ቢሊዮን ገቢ ማስመዝገቡን የኢትዮጵያ አየር መንገድ አስታወቀ። በአዲስ አበባ ከተማ የሚገኙ የስፖርት ማዘውተሪያ ስፍራዎች በዲጂታል መንገድ ለማስተዳደር የሚያስችል መተግበሪያ ስራ ጀመረ። አፍሪካ በዓለም አቀፍ ደረጃ ስትራቴጂካዊ ተዋናይ እንድትሆን የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጥሪ ያቀረቡ። ኢትዮጵያ በታላቁ ህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ ውድቅ አድርጋለች። ወደ ድርድር የሚመለስ ጥሪዋንም በድጋሚ አስተላልፋለች። የኢትዮጵያ የውሃና ኢነርጂ ሚኒስቴር ሀብታሙ ኢተፋ ግብጽ በታላቁ ኢትዮጵያ ህዳሴ ግድብ ላይ ያቀረበችውን መሰረተ ቢስ ውንጀላ ውድቅ ያደረጉ ሲሆን ካይሮ በፕሮጀክቱ ላይ እውነታውን ያላገናዘበ አቤቱታዎችን ከመደርደር ይልቅ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ጠቃሚ እንደምትሆን ገልጸዋል። በኤፍኤምሲ ሐምሌ 21 2018 በተዘገበው መግለጫቸው አቶ ሀብታሙ የፓን አፍሪካኒዝምና የራስ ዕድልን በራስ የመወሰን ተምሳሌት እንደሆነ የሚገለጸው ታላቁ ህዳሴ ግድብ ለታችኞቹ የተፋሰስ ሀገራት ከስጋት ይልቅ በረከት ተደርጎ ሊወሰድ እንደሚገባው ተናግረዋል። ኢትዮጵያ ፕሮጀክቱ ምንም አይነት ጎልቶ የሚታይ ጉዳት አላደረሰም የሚሉ ማስረጃዎችን ብታቀርብም ግብጽ ግን ግድቡ በሚገነባበት ወቅትም ሆነ ከተጠናቀቀ በኋላ ውንጀላዋን ከመሰንዘር አልተቆጠበችም። ሚኒስቴሩ ኢትዮጵያ እያደገ የመጣውን የኤሌክትሪክ ፍላጎት ለማሟላት በሀገር ውስጥ ሀብት በገንዘብና በጉልበት የገነባችውን ግድብ ግብጽ የደህንነታችን ስጋት አድርጋ ማቅረቧ አቅጣጫውን የሳተ ነው ብለዋል። በተጨማሪም ህዳሴ ግድብ ለሱዳን፣ ለጅቡቲና ለኬንያ ኤሌክትሪክ በመላክ ቀጠናዊ ትስስር እንደሚያጠናክር እንዲሁም በሱዳንና በግብጽ ላይ የሚያስከትለው ወቅታዊ የጎርፍ አደጋን ለመቆጣጠር እንደሚረዳ አብራርተዋል። ሀብታሙ በተጨማሪም ኢትዮጵያ የህዳሴው ግድብን በመሙላትና ማንቀሳቀሷ በግብጽ የውሃ ማከማቻዎች ውስጥ ያለው የውሃ መጠን እንዲቀንስ አድርጓል የሚለው የግብጽ አባባል ተቀባይነት የሌለው ሲል ውድቅ አድርጎታል። ይልቁንም ኢትዮጵያ ለቀጠናው ትስስርና ለጋራ ኢኮኖሚ እድገት ቁርጠኛ መሆኗን ገልጸው ግብጽ መሰረተ ቢስ ወንጀላዎችን ከማስፋት ይልቅ በተስማሙባቸው የጋራ ማዕቀፎች ስር ብትደራደር የበለጠ እንደምትጠቀም መክረዋል። በኦሮሚያ ክልልና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰው ግጭት የሰው ህይወት ሲያልፍ ትምህርት ቤትና የሰብል ምርቶች ወድመዋል። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አቅራቢያ ዳግም በተከሰተው ግጭት ቢያንስ የ10 ሰዎች ህይወት ማለፉና በርካቶች መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌ በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በሀገረሸው ግጭት የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካቶች ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ምንጮች ተናግረዋል። ነዋሪዎች ግጭት በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጸዋል። ባለፈው ወር የበርካታ ሰዎች ህይወትን የቀጠፈው ከባድ ግጭት ከተቀሰቀሰ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭት ተቀስቅሷል ብለዋል የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ። አክለውም እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ህይወታቸውን አጥተዋል ሲሉ ገልጸዋል። ግጭቱ የአርሶ አደሮችን ንብረት ማውደሙና ከፍተኛ ጉዳት ማድረሱን ጠቁመዋል። ነዋሪዎች አጠቃላይ በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ሰዎች ደግሞ በአዱላ፣ ቦሬ፣ ኩያሬ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ አንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻቸው መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። የነዳጅ ዋጋ መናር ወጪውን በ25 በመቶ ቢያሳድገውም $9.1 ቢሊዮን ገቢ ማስመዝገቡን የኢትዮጵያ አየር መንገድ አስታወቀ። የኢትዮጵያ አየር መንገድ ግሩፕ በ2018 በጀት ዓመት $9.1 ቢሊዮን ወይም ከ1.4 ትሪሊዮን ብር በላይ ገቢ ማግኘቱን አስታውቋል። በዓለም አቀፍ ደረጃ የአውሮፕላን ነዳጅ ዋጋ ጭማሪ በማሳየቱ ምክንያት ዓመታዊ ወጪው በ25 በመቶ ማደጉን ገልጿል። ይህ የተገለጸው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተቋሙን የ2018 በጀት ዓመት የስራ አስፈጻሚ ሪፖርት ባቀረቡበት ወቅት ነው። አቶ መስፍን በሪፖርታቸው እንደገለጹት አየር መንገዱ በበጀት ዓመቱ ያገኘውን ገቢ ካለፈው ዓመት ጋር ሲነጻጸር የ10 በመቶ እድገት አሳይቷል። በዓለም አቀፍ ደረጃ የነዳጅ ዋጋ በድጋሚ እያሻቀበ መምጣቱ በቀጣዩ በጀት ዓመት አየር መንገዱ ላይ ትልቅ ፈተና ሊደቅን እንደሚችል ዋና ስራ አስፈጻሚው ስጋታቸውን ገልጸዋል።
በበጀት ዓመቱ የነበረው የወጪ ጫናና በመካከለኛው ምስራቅ በነበረው የወረራ መቋረጥ ምክንያት የካርጎ መጠኑ ላይ የታየው ቅናሽ ቢኖርም ተቋሙ አበረታች አፈጻጸምን አስመዝግቧል ብለዋል። አየር መንገዱ በዓመቱ 20.7 ሚሊዮን መንገደኞችን ያጓጓዘ ሲሆን 897,000 ቶን የካርጎ ጭነትን ማጓጓዝ ችሏል። በተጨማሪም 9 አዳዲስ አውሮፕላኖችን በግዢና በኪራይ ወደ ስራ በማስገባት ዓለም አቀፍ መዳረሻዎችን 150፣ የሀገር ውስጥ መዳረሻዎችን ደግሞ 25 ማድረስ እንደቻለ ተገልጿል። አየር መንገዱ አውሮፕላን አካላትን በማምረት ዘርፍ ለ68 የቦይንግ አውሮፕላኖች የሚሆን አካላትን አምርቶ በማስረከብ $6.8 ሚሊዮን ተጨማሪ ገቢ ማግኘቱን ሪፖርቱ አመላክቷል። በአሁኑ ወቅት የቦሌ አውሮፕላን ማረፊያ መንደርደሪያ የማሻሻያ ስራ እየተሰራ መሆኑ ሲገለጽ፣ የሀገር ውስጥ አውሮፕላን ማረፊያዎችን የማዘመንና የማስፋት ስራም እየተሰራ መሆኑን አቶ መስፍን ተናግረዋል። የቢሾፍቱ አየር ማረፊያ ግንባታ በተመለከተ በቦታው የነበሩ አርሶ አደሮችን የማስፈር ስራ ሙሉ በሙሉ ተጠናቋል ያሉ ሲሆን ለግንባታው ፕሮጀክት የሚሆን ብድር የማፈላለግ ስራ በመስራት ላይ እንገኛለን ብለዋል። በአዲስ አበባ ከተማ የሚገኙ የስፖርት ማዘውተሪያ ስፍራዎች በዲጂታል መንገድ ለማስተዳደር የሚያስችል መተግበሪያ ስራ መጀመሩ ተገለጸ። የአዲስ አበባ ወጣቶችና ስፖርት ቢሮ በመዲናዋ የስፖርት ማዘውተሪያ ስፍራዎችን ለማስተዳደር የሚያገለግል ስፖርት ፊልድ ቡኪንግ የሚል መጠሪያ ያለው መተግበሪያ አበልጽጎ ከሐምሌ 1 2018 ዓ.ም ጀምሮ ይፋ አድርጎ ጥቅም ላይ እያዋለ እንደሆነ አሳውቋል። የቢሮ ማዕከልና የስፖርት ማዘውተሪያዎች ልማት አስተዳደር ዳይሬክተር አቶ ብርሃኑ ባዩ እንዳስታወቁት ቴሌ ሱፐር አፕ ውስጥ የተካተቱ መተግበሪያዎች መካከል የተተካው የስፖርት ፊልድ ቡኪንግ የተሰኘው መተግበሪያ ተገልጋዮች በተለያዩ ክፍለ ከተማዎች የሚገኙ ስፖርት ማዘውተሪያ ሜዳዎችን ለመጠቀም ፍቃድ ለመጠየቅ፣ ምዝገባ ለማከናወን፣ አስቀድሞ ቦታ ለመያዝና ክፍያ ለመፈጸም የሚያገለግል ነው። አዲስ አበባ ውስጥ በሚገኙ 11ዱም ክፍለ ከተሞች የሚገኙት የስፖርት ማዘውተሪያ ስፍራዎች ወደ ሲስተም መግባታቸውን ተናግረዋል። መተግበሪያው በአሁኑ ሰዓት አገልግሎት የጀመረው በእግር ኳስ ስፖርት ላይ ብቻ እንደሆነ የተገለጸ ሲሆን በቀጣይ እስከ ቅርጫት ኳስ፣ ቮሊቦልና ግራውንድ ቴኒስ ያሉ ሌሎችም የስፖርት አይነቶች ወደ ሲስተም የሚገቡ እንደሆነ ጠቁመዋል። ሴቶችና አካል ጉዳተኞች በሜዳዎቹ ከክፍያ ነፃ እንዲገለገሉ መፍቀዱን አስታውቋል። ለጤና ቡድኖች፣ መንግስታዊ ላልሆኑ ተቋማት፣ ለመንግስታዊ ድርጅቶች፣ ለግለሰቦችና ለሌሎችም የሜዳው ተገልጋዮች የዋጋ ተመን ማውጣቱ ተገልጿል። በሌላ በኩል በቢሮ አስተዳደር ስር የሆነ የትኛውም ማዘውተሪያ ስፍራ ከወጣው ተመን በላይ ወይም በታች ማስከፈል እንደማይቻል ተገልጿል። አፍሪካ በዓለም አቀፍ ደረጃ ስትራቴጂካዊ ተዋናይ እንድትሆን የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጥሪ ያቀረቡ። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ አፍሪካ ፈጣን ለውጥ እያሳየ ባለው የዓለም አቀፍ ስርዓት ውስጥ ራሷን ስትራቴጂካዊ ተዋናይ አድርጋ እንድታቀርብ ጥሪ አቅርበዋል። ሚኒስቴሩ የአፍሪካ ህብረት ድምጹን እንዲያጠናክር፣ ዘላቂ የፋይናንስ አቋም እንዲገነባና ለአህጉሪቱ ፈተናዎችን መፍትሄ እንዲያመጣ አሳስበዋል። ማክሰኞ ዕለት በአዲስ አበባ በተከፈተው 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ንግግር ያደረጉት ዶክተር ጌዲዮን ጢሞቴዎስ ስብሰባው በጂኦፖለቲካዊ ውድድር፣ በቴክኖሎጂ ሽግግር፣ በአየር ንብረት ጫናዎችና በስትራቴጂካዊ ሀብቶች ላይ በሚደረጉ ፉክክሮች ምክንያት የዓለም አቀፍ ስርዓት ከፍተኛ ለውጥ እያደረገ ባለበት ወሳኝ ወቅት ላይ የተደረገ መሆኑን ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር እንዳስታወቀው ሚኒስቴሩ አፍሪካ እነዚህን ለውጦች አካሄድ ተከትላ ለዓለም አቀፍ ፈተናዎችና አፍሪካዊ መፍትሄዎችን የመስጠት አቅም አላት፣ ስትራቴጂካዊ ተዋናይ የመሆን እድልን ልትጠቀም ይገባልም ብለዋል። ጌዲዮን አፍሪካ በጎርጎሮሳውያኑ 2026 ከዓለማችን 10 ፈጣን እድገት ከሚያስመዘግቡ ኢኮኖሚዎች መካከል 8ቱን የያዘችና በ21ኛው ክፍለ ዘመን ሁለተኛ ሁነኛ አጋማሽ የዓለም አቀፍ ኢኮኖሚ እድገት ሞተር የመሆን የሚያስችል ቦታ ላይ እንደምትገኝ መሆኗን በመጠቆም የአፍሪካ ህብረት